ዲያሊሲስ በጣም ስቃለሁ በእውነት እኔ ማለት ነው። እዚህ ከመጣሁ በኋላ 3 ወር አልቆዩም። 2 ሰዎች አውቃለሁ በኢንፌክሽን የሞቱ። በጣም ከባድ ነው። እኔ ሆስፒታል ተኝቼ ወር ሙሉ ተኝቶ ያረፈ ልጅ አለ። ወንድሙ ኩላሊት ሰጥቶት ማለት እኔ ዲያሊሲስ ሳረግ አጠገቤ 2 የማውቃቸው ልጆች አንዷ የኔ እኩያ ነች። እንደዚሁ እየታጠብኩ በልብ ድካም ማለት ነው ሀርት አታክ ገጥሟቸው የሞቱ አሉ አጠገቤ። ዲያሊሲስ ማድረግ እስከሚያቅተኝ ድረስ በጣም ከባድ ነው ዲያሊሲስ በእውነት በጣም ሁሉንም ነገር የሚያበላሸው ሰውነትሽን ያበላሻል። ይሄው እንጂ ምን እንዳረጋ በእውነት እጄ ላይ ሰርጀሪ ተሰርቻለሁ። ኢቭን እንደ ጓደኞቼ እንኳን ጉርድ ልብስ መልበስ አልችልም። ያከሳሻል፣ ያጠቁርሻል። በጣም በቃ እንጃ ከሚባል በላይ የትኛውም በሽታ ክፉ ነው። በቃ የትኛውም ማንም ሰው አይታመም። ከየኔ ቢጤ ሰጥቶን ያውቃል። እኛ ሜዳ ላይ ወጣን ለምነን እናውቃለን። በመኪና ማለት ነው። ክርስቶስን የዛን ሰዓት ማለት ነው የኔ ቢጤ የለመነውን ይሰጠን ነበር። ለምኖ ለኛ ደግሞ ይሰጠናል ማለት ነው። የዛሬ አመት መልካም ወጣት እዚህ ተገናኝተን ነበር። ስንገናኝ የተገናኘንበት ደግሞ ሁኔታ ነበረ። ልክ በአርብ ዕለት አይደለ በመጨረሻው ዕለት ነበር የተገናኘ ነው። በምን አይነት ሁኔታ ውስጥ ሆነሽ ነበር የተገናኘ ነው የሚለውን ቀጥለን ትነግሪኛለሽ። በዛ ሰዓት የነበርኩበት ሁኔታ በጣም አሞኝ ነበር። ሁለቱም ኩላሊቶቼ ፌል አድርገው ነበር እና ሕክምና ላይ ነበርኩኝ የዛን ሰዓትና በጣም ገንዘብ ያስፈልገኝ ነበር ለንቅለ ተከላ እና ያንን ገንዘብ ማግኘት አልቻልኩም። በዛ ሁኔታ ውስጥ ሆኜ እዚህ ልማር መጣሁ። ከዛ በኋላ አንዳንድ አጋጣሚዎች ተፈጠሩና ሕክምናዬን የማገኝበትን ገንዘብ አገኘው። ምን አጋጣሚ ነው የተፈጠረው? እዚህ መድረክ ላይ ወጣሁ። እዚህ መድረክ ላይ ወጥቼ ያው ስለ ህመሜ እንዴት እንደመጣው ከማን ጋር እንደመጣው ተናገርኩኝ። ስሜ በጸሎት ዘመን እባላለሁ። 17 አመቴ ነው እና የ10ኛ ክፍል ተማሪ ነኝ አዲስ አበባ ማለት ነው። ከዚህ በፊት ያው እንደ ማንኛውም ልጅ አስቸጋሪ ነበርኩ። ከዛ ከ2 አመት ምናምን በኋላ ያው ህመም መጣብኝ። እንደ ማንኛውም ሰው በቃ የልብ ህመም፣ ግፊት፣ ኩላሊት። ምን ሆነ ኩላሊት? ያው ኩላሊት ፌል አድርጓል። አንዱ ነው ሁለቱም ነው ፌል ያደረገውና አሁን በህክምና ላይ ነው ያለሁት። ዲያሊሲስ ማለት ነው? አዎ። በሳምንት ስንት ታደርጊያለሽ? በሳምንት 3 ነው ዲያሊሲስ ማድረገው። መቼ ነው ህክምናሽ? እኔ ህክምና ይላላቀም ብቻ ግን ህንድ ነው ትራንስፕላንት ማድረገው። ትራንስፕላንት ህንድ ነው። ያው ፈጣሪ እስከሚረዳኝ ድረስ እስከቻልኩት ድረስ ዲያሊሲስ አድርጌ። ለምንድን ነው እስከዛ ብር የላችሁ? ምንም መምላት አይችል ብሩ። ምክንያቱም ዲያሊሲስ አድርገህ እዚህ ጋር ደህና ስትሆን ነው ለንቅለ ተከላውም ገንዘብ ልታጠራቅም ትችለው። ከዛ በኋላ ነው ጤናዬን የሚያሻሽልና የሚለውጥ ገንዘብን አግኝቼ ወደ ህንድ ሄጄ እናቴ ኩላሊት ሰታኝ ትራንስፕላንት አድርጌ መምጣት የቻልኩት። አንቺ ጀግና እናት ነሽ። 2 ጊዜ ወለድሻት እኮ። አንድ ኩላሊት ሰጠሻት። ስለ ሁኔታው ንገረኝ እስቲ። ያው የነበረው ነገር በጸሎት ያው በጣም ያማት ነበረ እና ደግሞ ያው ልጆች ያስቸግራሉ፣ በጣም ታስቸግር ነበር። ከዛ ሁሉ ነገር በኋላ ግን ያው ሰይጣን መጥፎ ነውና ኩላሊቷን አበላሸብኝ። በቃ ከእግዚአብሔር ጋር ቻልኩት። 2 አመት ነው ዲያሊሲስ ያደረገችውና 2 አመት ዲያሊሲስ ስታደርግ ቀላል አይደለም። በጣም ብዙ ሰዎች ማለት በቸርችም በመስሪያ ቤትም በጣም በተለያየ ቦታ በጣም ብዙ ሰዎች ማለት ነው እኛን ረድተውናል። በመጨረሻ ግን ሁል ጊዜ ለዲያሊሲስ ነበረ በቃ ገንዘብ የምናገኘው ማለት ነው። ከዛ ወደዚህ መጣች፣ ሀፒ ይዛት መጣች። እዛ ጋር ያለች በጣም መልካም ሰው ናት። የምታቀን እንዲሁ ማለት ዳክ ድሪምስ ላይ ነው ያወቀቻት በጸሎትና እግዚአብሔር ሰው እንደሚሰጠኝ ሁሌ ይነግረኝ ነበር። ሁሌ ማለት ነው ሰው ሰጥሻለሁ ይለኛል። እስከ መቼ ነው በዲያሊሲስ የምንኖረው እያልኩ እግዚአብሔርን ጠይቀው ነበርና ሁሌ ማለት እግዚአብሔር ሰው ሰጥሻለሁ ይለኛል። ከዛ ምን አይነት ሰው ነው የሚሰጠኝ ጌታ ሆይ ይላለው ማለት። ከዛ እግዚአብሔር ሀፒን ሰጠን ለኛ ማለት እና እኔ መናገር አልችልም፣ በጣም ፈሪ ነኝ፣ ሰው ፊት መቆም አልችልም። ጌታ እሷን ሰው ፊት እንድትቆም አድርጎ ሰጠኝ። በቃ በጣም በቃ መልካም ከሚባሉት ሰዎች መሃል አንዷ ናት። ከዛ በቃ እኔ ሲያልቅ ነው ሀፒ ያልኳት። እግዚአብሔር እኛን እንድታገለግልኝ የሰጠኝ ሰው አንቺ ነሽ አልኳት። ምክንያቱም እዚህ ይዛት የመጣችው ሀፒ ናት። እዚህ መድረክ እንድታገኝ በጣም ብዙ ደክማለች፣ ብዙ ለፍታለች ማለት ነው። ከዛ እዚህ መጡ ካንተ ተጀመረ ማለት ነው ስጦታው ማለት ነው። በሚደንቅ ሁኔታ ማለት ነው፣ በሚገርም ሁኔታ ማለት ነው። ፈጠነ ገንዘቡ ማለት ነው። በቃ ፈጠነ፣ ከሚገባው በላይ ገንዘብ መግባት ጀመረ ማለት ነው። በቃ እግዚአብሔር ረዳን። ሄድን። ያው ለምታስቸግር ልጅ ኩላሊት ሰጠው። እናት ስትሆን ማለት ነው ይሰጣትና አልኩ ልጄ ብቻ ቆማት ሂድ አልኩ።
እኔ በጸሎት ድና ማለት ነው እግዚአብሔርን እያገለገለች ማየት ፈልጋለሁ። ሲጀመር ከጽንስ ጀምሮ ከመውለዴም ጀምሮ በጌታ በቃል የመጣሽ ልጅ ናት። አጋንንት ግን ያን ስለሚያውቅ ማለት ነው በጣም በፈተና ውስጥ ነበር የሚያሳልፈን። በጣም በፈተና በቃ በፈተና ውስጥ ነው ኑሬ ሁሉ። አንዳንዴ እናደድና አንቺ ከመጣሽ እኔ ተሳክቶልኝ አያውቅም ሁሉ ላል እናገራታለሁ። በጣም ነው የምናገራት፣ በጣም ከሚገባው በላይ ማለት እናገራታለሁና እንደዛም ሆኖ ግን ማለት ነው ግዴታ እኔ ልጄን ህይወት መስጠት ነበረብኝ። እንዳልሰጥ ሁሉ የሚያደርግ ብዙ ነገር ነበር። ኢቭን ካውንስሊንግ ስትደረግ ማለት ነው ትሞቻለሽ፣ ትቀሪያለሽ፣ በዛው ላትድኝ ትችያለሽ እባላለሁ ማለት ነው። ሌላ ልጅ አለችኝ ትንሽ ለሷም እኮ ታስፈልጋለች ሲሉ እሷ በህይወት አለች፣ በጸሎት ካለች ያችኛዋም ልጅ ታድጋለች እላለሁ ማለት ነው። እና ያው እግዚአብሔር ረድቶን ልክ ብሩ ከተገኘ በኋላ እኔ ግፊት ነበረብኝ፣ ግፊቱ ጠፋ። በቃ ብቻ እግዚአብሔር ረድቶናል። በቃ እግዚአብሔር ነው የረዳን፣ ሰውም ረድቶናል። ያንተን መድረክ ማግኘታችን በጣም ለህይወታችን ትልቅ ነገር ነው ያደረገልን እና ዮኒዬ እኔ በጣም አመሰግናለሁ። እውነት እግዚአብሔር ይባርክ። በቃ ክፉ አይንካ፣ እንቅፋት እንኳን አይንካ። የልጆች ትኩሳታቸውን አትይ። የልጅ ትኩሳቱና እንቅልፋቸው ራሱ ያስፈራል። እና እኔ አላቅም፣ ቃላት የለኝም። ይሄ ቀን እስኪደርስ ድረስ ማለት ነው በቃ እጠብቀው ነበር። ዩኒን ማመስገን እፈልጋለሁ እና እግዚአብሔር ጨምሮ ይባርክ። ቤተሰብህን፣ ዘርህን፣ አገርህን የምታኮራ ለዘመናት በቃ ጌታ ሆይ እኔ አላቅም ምን እንደምን ራሱ ነው ያላቅም። የረዳችሁንም ሰዎች እግዚአብሔር ይባርካችሁ፣ ሁላችሁንም እግዚአብሔር ይባርካችሁ። እኔ እንጃ አላቅም። ነቢይ ቴዲ ፓስተሬ ማለት ነው ታውቀዋለህ። ነቢይ ቴዲ በየሁለት ወሩ በየወሩ ነበር መድረክ ላይ ቆሞ በጸሎትን የምናሳክምበት ብር አልቋል ይል ነበር። በዛ 2 አመት ውስጥ ማለት ነው ይቆምና መድረክ ላይ ጉባኤ ላይ ማለት ነው የበጸሎት ገንዘብ አልቋል ብሎ ተናግሮ ተሰብስበው ለዲያሊሲስ ሁሌ ማለት ነው ከነሚስት አቲና ማለት ነው። እና እኛን ያረዳን ሰው የለም፣ ያረዳን ሰው ማለት ነው። አረ በኢየሱስ ስም ያረዳን ሰው የኢትዮጵያ ሕዝብ ኤርትራውያን እኛን ያረዳን ማለት ነው። ከየኔ ቢጤ ሰጥቶን ያውቃል። እኛ ሜዳ ላይ ወጣን ለመነን እናውቃለን። በመኪና ማለት ነው ክርስቶስን የዛን ሰዓት ማለት ነው የኔ ቢጤ የለመነውን ይሰጠን ነበር። ለምኖ ለኛ ደግሞ ይሰጠናል ማለት ነው። የመስሪያ ቤት ሰዎች ሰው ፊት እያዩ ማለት ነው በየወሩ ከደሞዛቸው 50 እና 100 ብር እያስቆረጡ ረድተውኛል። በጸሎት ኩላሊቷ ፌል ሲያደርግ ክርስቶስ ምስክሬ ነው እቤቴ ዳቦ መግዣ ሳንቲም አልነበረኝ። የዛን ሰዓት ማለት ነው እግዚአብሔርን እንደ ሰው ማለት እንዴ ይሄ ሰውዬ ያሟል እንዴ ብዬ ሁሉ አውቃለሁ እግዚአብሔርን ማለት ነው። እኛ ዳቦ መብለያ እየሌለን እንዴት ነው ኩላሊት ፌል የሚያደርግ? እብድ ልሆን ማለት ነው። እብድ በቃ እብድ ማለት ነው። ከዛ ሰዎች አቁሞኝ ማለት ነው አንቺ እንደዚህ ከሆንሽ ልጅቷ እንዴት ነው ታክማ የምትድነው? ስለዚህ ተረጋጊ። ዛን ሆስፒታል ውስጥ ነው ተንበረከኩኝ ማለት ነው። ተንበረከኩኝ 5 ሰዎች በተኙበት ማለት ነው። ጌታዊ ምን አስበህ ነው አልኩኝ። በጸሎት ትድናለች ወይንስ አትድንም? በጸሎት ትድናለች ወይስ አትድንም? በቃ ጌታ ሆይ እዚህ ጋር ተናገረኝ፣ ሳትናገረኝ አልነሳም ብዬ ጸለይኩ ማለት ነው። እውነት ክርስቶስ ምስክሬ ነው። እግዚአብሔር ለኔ ቅርቤ ነው። እግዚአብሔርን መጀመሪያ ተናግሬዋለሁ። ከዛ ደግሞ ምንም ማምጣት ስለማልችል መጸለይ ነው የነበረ። ከዛ በጸሎትን 2 መላእክቶች ይዟትና አትወሰድብሽም አሉኝ። አትወሰድብሽም አሉኝ። ዳነችልሽ። የዛሬ አመት የመጣሽ ጊዜ እየወጣሽ ዲያሊሲስ ታደርጊ ነበር። አሁን ቀርቷለሁ። ያው ከመጣው ጀምሮ ሙሉን ትምህርት ተምሬያለሁ። ድሮ ውሃ አልጠጣም ነበር፣ ሽንት ነበር። አሁን በእናቴ ኩላሊት እየሸናው ነው። ደስተኛ ነሽ? በጣም ደስተኛ ነኝ። በጣም ከሚባለው በላይ ምክንያቱም ዲያሊሲስ በጣም ስቃለሁ በእውነት እኔ ማለት ነው። እዚህ ከመጣው በኋላ 3 ወር አልቆዩም። 2 ሰዎች አውቃለሁ በኢንፌክሽን የሞቱ። በጣም ከባድ ነው። እኔ ሆስፒታል ተኝቼ ወር ሙሉ ተኝቶ ያረፈ ልጅ አለ። ወንድሙ ኩላሊት ሰጥቶት ማለት እኔ ዲያሊሲስ ሳረግ አጠገቤ 2 የማውቃቸው ልጆች አንዷ የኔ እኩያ ነች። እንደዚሁ እየታጠብኩኝ በልብ ድካም ማለት ነው ሀርት አታክ ገጥሟቸው የሞቱ አሉ አጠገቤ። ዲያሊሲስ ማድረግ እስከሚያቅተኝ ድረስ በጣም ከባድ ነው ዲያሊሲስ በእውነት በጣም ሁሉንም ነገር የሚያበላሸው ሰውነትሽን ያበላሻል። ይኸው እንጂ ምን እንዳረግ በእውነት እጄ ላይ ሰርጀሪ ተሰርቻለሁ። ይሄን አስጠፋዋለሁ፣ ማስጠፋት አለብኝ። ደም ስሬ ተጣብቆ ነው የተሰራው። ኢቭን እንደ ጓደኞቼ እንኳን ጉርድ ልብስ መልበስ አልችልም፣ ምክንያቱም
እጅ ያስጠላል፣ አያምር፣ ያከሳሻል፣ ያጠቁርሻል። በጣም በቃ እንጃ ከሚባል በላይ የትኛውም በሽታ ክፉ ነው። በቃ የትኛውም ማንም ሰው አይታመም። በጣም ክፉና የሚያስጠላ በሽታ ቆሻሻ በሽታ ነው በእውነት። ደስ ብሎኛል። ስትሄጂ አይቻለሁ ቪዲዮሽ። ውጭ ሀገር ነበርኩና ስትሄጂ ሚሽን አኮምፕሊሽድ ያልኩ በቃ ድነሽ እንደምትመጪ 100% እርግጠኛ ነበርኩ። ለረዳችሁ የሚያስፈልገው በሚሊየን ነበር። መልእክቴን ሰምታችሁ በማርሲል ቴሌቪዥን ወዲያው ከሀገር ውስጥ ከውጭ ሀገር ለዚህ ቤተሰብ ስላደረጋችሁ ደግነት አመሰግናለሁ። በጣም ነው አመሰግናለሁ። የዛሬ ዓመት ስንተኛ ዙር ነበረን? ሀፒ ስንተኛ ዙር የመጣችሁት? 7ኛ። የዛሬ ዓመት 2015 7ኛ ዙር ላይ የነበራችሁ መልካም ወጣቶች ብር አሰባስበዋል። ትዝ ይልሻል? እናንተንም እጅግ አድርጌ አመሰግናለሁ። ለሰው የመዳን የመኖር የደስታ ምክንያት እንደመሆን ያለ ደግሞ ትልቅ መታደል የለም። ሀፒ ስንተኛ ነች? ቆሚ እስቲ ሀፒ፣ አንቺ በጣም ድንቅ ሴት ነሽ። በጣም እሷ ነች ይዛት የመጣችው። በጣም ትንከባከባታለች፣ ታስብላታለች። እኔንም ያናገረችኝ ሀፒ ነች። በጣም መልካም ሰው ነሽ አንቺ። እግዚአብሔር ይባርክሽ፣ እግዚአብሔር ቀኙን ይስጥሽ፣ ይከናወንልሽ። አንቺ በ2016 ይሄንን እንዲሆን እንዳደረግሽ በ2017 በዚህ በአዲሱ ዓመት ደግሞ እግዚአብሔር ላንቺ አንድን የምስራች በረከትን ድንቅ ስጦታን ያደርግልሽ። አጨብጭቡላ። እናመሰግናለን። በጣም ነው ደስ ያለኝ። እኔ እንደውም የቀራችሁ መስሎኝ አልኩሻር፣ የቀራችሁ መስሎኝ ለምስጋና ያልመጣችሁ መስሎኝ ነበር። እናንተ ግን ቁም ነገረኛ ናችሁ። ጠብቃችሁ ዙሩ መታችኋል። ወዳችኋል። ክፉ አይንካችሁ። ቻው። አለፍኩ